ይሄ ችግር በኢትዮጵያ ፖለቲካ ላይ ትናንትም ለበርካታ ጊዜ ስንመለከተው የነበረ ነው። በተለይ በክልሉ በኦሮሚያ ክልል በሚባለው ውስጥ ያለው ሰፊው የአማራ ብሔር ተወላጅ ላይ በትንንሽ ምክንያቶች ሰለባ ሲሆን መቆየቱ ይታወቃል። ሲፈናቀል፣ ሲገደል፣ ንብረቱ ሲወድም ቆይቷል። ለዚህ መሰረታዊ ችግር እንግዲህ የሀገሪቱ አጠቃላይ ፖለቲካ የቆመበት መሰረቱ ብልሹ በመሆኑ ምክንያት ነው። ከዚህም በተጨማሪ የተሳሳተ የታሪክ ንባብ የተሳሳተ ብቻ ሳይሆን ስሁት የሆነ የታሪክ መሰረት የሌለው ትርክት ተቀንቅኖ ያ ወደ ልሂቃኑም እንዲወርድ እንዲሰርጽ ተደርጎ ለማስረጽም ተቋማቶች ተገንብተው ያን ሲያሰርጹ ቆይተው ይሄ ትርክት የወለደው መንፈስ በህዝባችን ላይ በጣም ሰፊ ጥፋት እንዲፈጸም አድርጓልና እንግዲህ ይሄ ሆኖ ያለ ችግሮች ለበርካታ ጊዜ ሲፈጸሙ ያው የእሳት ማጥፋት ስራ ይሰራል። ምን መሰለ እንግዲህ ቅድም ያልኩት ጠቅላላ ፖለቲካ የቆመበት መሰረቱ ህገ መንግስቱ ነው። ህገ መንግስቱ ላይ በግልጽ ቋንቋ ሰፍረው የምናያቸው አማራ ጥል የሆኑ ሳቢዎች አሉ፣ ህግጋቶች አሉ፣ ተቋማቶችን ወልደዋል እነሱ እና አማራው የተሳለበት መንገድ በጨቋኝነት ነፍጠኛ ተብሎ ሌላውን ሲዘርፍ እንደኖረ ተደርጎ ሌላው በሱ ላይ እንዲነሳሳ የሚያበረታቱ አይነት ጉዳዮች አሉ። ምክንያቶቻችን የሚዲያ ቅስቀሳ ሲደረግ ኖሯል። አማራው የሚባለው አንድ ስዕል እንዲሰጠው ተደርጎ ነፍጠኛ ተብሎ ያው ነፍጠኛ ሲባል በእርግጥም በታሪክ ስናየው ነፍጠኛው አማራው ብቻ ባይሆንም ግን ዛሬ ላይ ጽንፈኞች ነፍጠኛ የሚለውን ቃል አማራ ከሚለው ጋር አቻ አድርገው የሚጠቀሙበት እንደሆነ እያየን ነውና በሚዲያ በጣም ሰፊ የሆነ ዘመቻ ሲደረግ ቆይቷል። በልሂቃኖች፣ በፖለቲከኞች፣ በአምባሳደሮች ጭምር ሀገርን ወክለው በአምባሳደርነት ስራ ላይ የተሰማሩ የሀገር አምባሳደር ይሆናሉ ተብለው የተሰየሙ ሰዎች ጭምር ሳይቀሩ አንዳንድ ወጣቱን ለጥፋት የሚያነሳሳ ኃላፊነት የጎደላቸው ንግግሮችን ሲያደርጉ ተመልክተናል በሚዲያ እና ከነፍጠኛ ጋር ግዥና ሽያጭ እንዳይፈጽም የኦሮሞ ሕዝብ ተደጋግሞ ተገልጿል። ይሄ ምን ማለት እንደሆነ እንግዲህ ሁላችንም ይገባናል፣ የሚገባው ይገባዋል። በጽንፈኝነት መስመር የማይሰልፈውን ኦሮሞ በመፈረጅ ከሌሎች ህዝቦች ጋር አብሮ ለመኖር የሚያደርገውን በጎ ስራ በዚህ ርካሽ በሆነ ቋንቋ ቃል በመግለጽ ህዝብ ለህዝብ እንዲነሳሳ ለማድረግ ሰፊ ስራ ሲደረግ ቆይቷል። እነዚህ ሂደቶች እንዲያው ንግግር ብቻ ሆኖ አላለፉም። ሌላውን ኃይል ለጥፋት ማዘጋጀታቸው የሚቀር አልነበረምና ይሄ የጥፋት ኃይል አጋጣሚዎችን እየጠበቀ አንድን ህዝብ ያፈራውን ንብረት ጥሎ እንዲወጣ በስጋት ሁልጊዜም በስጋት እንዲኖር ህዝብ አጥቂው ህዝብ አይደለም ተጠቂው ህዝብ ቢሆንም አጥቂው ግን ህዝብ ነው ብለን አናስቀምጥም። በዛ ደረጃ ሚስ አናረገውም። ጭብጡን ምናጠው አይደለም። ተለይተው ጥቃት ቢፈጸምባቸውም ጥቃት ፈጻሚው ግን የኦሮሞ ህዝብ ነው ብለን በዛ ደረጃ እናነበውም። ትክክል ስላልሆነ ትክክል አይደለም። ጥፋት የተፈጸመባቸውን አማሮች የኦሮሞ ብሔር እናትና አባቶች በቤታቸው የማስጠለል ተግባርን እንደፈጸሙ መረጃዎች አሉን። በዚህ መንገድ የተረፉ ህይወቶች እንዳሉ እናያለን እና ለህዝብ አንሰጠውም። ይሄን ጥፋት ግን ለዘብተኛ ኦሮሞ የሚባሉትም የዚሁ ጥቃት ሰለባ ሆነው ታይተዋል። በሩዋንዳም ካየነው በ1986 በኢትዮጵያ አቆጣጠር ወይም በ94 በተፈጸመው የሁቶች የፈጸሙት በቱትሲዎች ላይ የፈጸሙት ፍጅት እንግዲህ ይሄን ያህል ወደ ከ800 ሺህ በላይ ቱትሲዎች የዚሁ ፍጅት ሰለባ እንደሆኑ እናውቃለንና ወደ 200 እስከ 300 ሺህ የሚደርስ የለዘብተኛ ሁቱ ተብለው የተወሰዱ ሩዋንዳ ተወላጆችም እንደዚሁ የዚሁ ዘር ፍጅት ሰለባ መሆናቸውን እናስታውሳለን ለማለት ነው። በኢትዮጵያም በወቅታዊ ሁኔታው ብቻ ሳይሆን ላለፉት በርካታ አመታት ላለፉት 2 እና 3 አስርት አመታት
እንግዲህ በየጊዜው ጊዜውን እየጠበቀ ይፈነዳ የነበረ እጅት ተፈጽሟልና ችግሩ መፍትሄ ያገኝ ዘንድ ለወደፊት እንዳይደገም ካስፈለገ ችግሩ በስሙ መጠራት መቻል አለበት። መፍትሄዎችን መሻት መቻል አለበት። መልካም እንግዲህ እውነት ነው ላለፉት ኒርሊ 30 ዓመታት ይሄ ችግር ተመሳሳይ ይዘት ያለው ችግር ሲፈጠር ቆይቷልና በወቅቱ እንግዲህ አንደኛ የአማርኛ ቋንቋ ተናጋሪዎች የተባለ ሪፖርት ይደረግ እንደነበር እናስታውሳለን። በሰብአዊ መብት ድርጅቶችም ጭምር ሳይቀር ችግር የተፈጸመው በአማራ ብሔር ተወላጆች በአማራነታቸው ምክንያት ቢሆንም ይህን ለመግለጽ አለመፈለግ እንደነበር እናስታውሳለን። የአማርኛ ቋንቋ ተናጋሪዎች ይባላል ወይም ደግሞ ኢትዮጵያዊ ዜጎች በዚህ ቦታ ላይ እንደዚህ ሆኑ ይባላል። ያኔ በግልጽ ሪፖርት እንዲደረግ መጠበቅ የዋህነት ነበር። ምክንያቱም ስርዓቱ በግልጽ ቋንቋ ለማስቀመጥ ጸረ አማራ ነበር። ጸረ አማራነቱ የማያሳፍረው በአደባባይ ጸረ አማራ መሆኑን ይገልጽ ያውጅ የነበረ በከፍተኛው አመራር ጭምር በአማራ ይደርስ የነበረውን ጉዳት አሸማቃቂ በሆነ ቃላት ይገልጹ የነበሩ ናቸው። ሞፈር ዘማች ይሉታል፣ ነፍጠኛ ይሉታል። ጉዳቱን ለመግለጽ የሚፈልጉ አልነበሩም። ስለዚህ ይሄ በመሆኑ በግልጽ ሪፖርት እንዲደረግ መጠበቅ የዋህነት ነበር። ሌላው የተደራጀ የአማራ ሕዝብ ትግል አልነበረም። ዛሬ ባለው ልክ የተደራጀ የአማራ ሕዝብ ትግል አልነበረም። በእርግጥ ሰማዕቱ አባታችን ፕሮፌሰር አስራት ወልደየስ የጀመሩት ሰፊ ትግል ነበር። ግን ደግሞ ሰፊ የሆነ ህዝባዊ ንቃትን በወቅቱ በሚፈለገው ልክ ያልፈጠረ በመሆኑ መፍጠር ያልቻለ በመሆኑ እንዳይፈጥር ሰፊ ስራ ስለተሰራ በመንግስት ጭምር ህዝቡ ራሱ የሚደርስበትን በደል አንብቦ ተርጉሞ በዛ ልክ ንቅናቄ ለመፍጠር የሚችልበት ሁኔታ አልነበረምና በዚህ መንገድ ተድበስብሶ ያልፍ ነበር። አማራዊ ጉዳት በአማራዎች ላይ ደርሶ እያለ ግን ደግሞ በኢትዮጵያዊነታቸው ወይ በሌላ ስያሜ ይደርስባቸው የነበረ ጉዳት እንደሆነ እየተደረገ ሲቀርብ ቆይቷል እና ችግራችን የተፈጸመብን ችግር በህዝባችን ላይ እንዳይታወቅ እንዲድበሰበስ ዓለም አቀፍ ማህበረሰቡን ጭምር እንዳያውቀው ሆኖ ታልፏል። ዛሬ ላይ የሆነው እንደዛ አይደለም። እንግዲህ የተቀናጀ የሚዲያ ዘመቻ አለ። አማራውን በአደባባይ ጠላት ብሎ የሚጠራ ይሄን አማራ ህዝብ ነፍጠኛ ብሎ ስም ያወጣ መጥፋት ያለበት እንደሆነ በየዕለቱ የጥፋት ነጋሪት የሚጎስም ሚዲያ አለ። ልሂቃኖች አሉ፣ አምባሳደሮች አሉ። ይሄ ሁሉ ጥፋት እንግዲህ ምናልባት በጋራ የምናስባትን ኢትዮጵያ ነገ እውን እንዳትሆን ሰፊ መደናቅፍ እየፈጠረ ያለ እንደሆነ እንገነዘባለን እና መፍትሄው እንግዲህ ካሁን በፊት ለበርካታ ጊዜ ደጋግመን አቅርበነዋል። ፖለቲካዊ መፍትሄ ያስፈልጋል። ህገ መንግስቱ መለወጥ መቻል አለበት። ለምሳሌ በኦሮሚያ ክልል ያሉ የአማራ ተወላጆች ክልሉን የሚያስተዳድረው መንግስት ህዝቤ ብሎ ሊወስዳቸው ይገባል። ህዝቡም ስለሆኑ በዛ ልክ ተራማጅ የሆነ የፖለቲካ አካሄድ ያስፈልጋል። የኦሮሞ ሊቅ የኦሮሞ ፖለቲከኛ በዚህ ልክ ተራማጅ ሆኖ ወደፊት መምጣት መቻል አለበት። አንደኛ ለኦሮሞም ህዝብ ዘላቂ ጥቅም፣ ሰላም አስፈላጊ ስለሆነ ነው። በውስጡ ያለውን በርካታ ሚሊዮን ቁጥር ያለውን አማራ እንዲሁም ሌላውን ብሔር ተወላጅ ህዝቤ ብሎ በዛ ልክ ህገ መንግስታዊ መስተንግዶ መስጠት መቻል አለበት። መብታቸው መጠበቅ መቻል አለበት። የህይወት ዋስትናቸው መረጋገጥ አለበት። የንብረት ዋስትናቸው መረጋገጥ አለበት። በህግ ፊት ሲቆሙ እኩል ዜጋ ሆነው መዳኘት መቻል አለባቸው። ባህላቸውና ቋንቋቸውን እንዲያዳብሩ የሚያስችል የህግ ማዕቀፍ መኖር አለበት። በተጨባጭም ትርጓሜም ያስፈልገዋል። ይሄ በዚህ ልክ ተራማጅ ሆኖ የመጣ የኦሮሞ ፖለቲካ ያስፈልጋል። ያንዱ ብቻ ነው የሚል አይነት አቀራረብ አይደለም። በእርግጥ እየሰጡ ያለውትኝ የዚህ ሁሉ ፈጣሪ ህወሓትም ጭምር ነው። በእርግጥ የጽንፈኛው የኦሮሞ ኃይል በምስረታ ከህወሓትም የቀደመ ቢሆንም ህወሓት ስልጣን ላይ ከወጣ በኋላ ግን ይህን ትርክት በኦሮሞ ኃይል ላይ በስፋት በማስረጽ ትልቁን ሚና ወስዷል። ስለዚህ ብቻውን አይደለም። በእርግጥም ላለፉት ያው ህወሓት በስልጣን ላይ በነበረበት ዘመን አንዱ ስራ በዝቶበት የቆየው ፕሮጀክት እየዞረ ብሔር ብሔረሰብ የሚላቸውን ህዝቦች
አማራ በምን ያህል ደረጃ ጨቁኗቸው እንደኖረ ለማድረግ ሰፊ ስራ ይሰራ ነበርና በተለያዩ ብሔረሰቦች ውስጥ ያሉ የብሔረሰቡ ልሂቃን ወይም የፖለቲካ ቡድን ነን ብለው የሚወስዱ ኃይሎች እንዲህ አይነት ሳቢ እንዳላቸውም እንገነዘባለን። ግን ደግሞ ሁሉም በብሔር የተደራጁ እንዲህ ናቸው ካልን እኛንም እዛ ውስጥ በተሳሳተ ሁኔታ እንዳያስገባን ማስተካከያ መሰጠት መቻል አለበት። የአማራ ብሔራዊ ንቅናቄ የአማራ ብሔር ንቅናቄ መሆኑ ግልጽ ነው። ግን ደግሞ የመጀመሪያ ግቡ የኢትዮጵያን ሉዓላዊነት አንድነቷን መጠበቅ ማስጠበቅ ነው። ራዕዩ ይሄ ነው። ኢትዮጵያ ሰላማዊት ሆና አንድነቷ የጠበቀች ሀገር እውን ትሆን ዘንድ ነው በየዕለቱ እና ከዚህ ሲቀጥል ስለ ፍትህ፣ ስለ እኩልነትና ነጻነት በእነዚህ ሶስት ጽንሰ ሀሳቦች ላይ የተንጠለጠለ ትግል ነው የምናደርገው። ኢትዮጵያ ሰላማዊት ሆና ህዝቦች እኩል ሆነው በፍትህ አደባባይ እኩል ሆነው ፍትህ ሰፍኖ ነጻነት ለህዝቦች እውን ሆነው ማየት ነው እና ይሄ ሊሆን ይችላል። ብቻ ጥፋት የተፈጸመባቸው ዜጎች ካሳ ያስፈልጋቸዋል። አሁን ብቻ ሳይሆን ወደ ኋላ ተመልሰን ተመላሽ ፍትህ ለዜጎች ያስፈልጋል። አጥፊዎች በህግ ፊት ቀርበው ተገቢውን ቅጣት ማግኘት መቻል አለባቸው። መንግስት በዛ ልክ ቁርጠኛ ሆኖ መምጣት አለበት እና ለወደፊት በዘለቄታው ለመፍታት ይህን ችግር የልሂቃን ድርድር፣ ሰፊ የሆነ ውይይት፣ የተራዘመ ውይይት አስፈላጊ መሆኑን እንገነዘባለን። ከዚህ ውጭ ሌላ መፍትሄም አይመጣም። መንግስትም የዚህ ዋና ባለድርሻ ሆኖ መቅረብ መቻል አለበትኝ። እንግዲህ እንዳየነው ከአሁን በፊት ችግሮች ሲፈጠሩ የመንግስት አመራሮች ከፍተኛው የመንግስት አመራር ችግሩን በሚገባው ቋንቋ አፕሪሼት ባለማድረግ ችግሮች እንዲቀጥሉ አስተዋጽኦ ያደረጉ እንደሆኑ እናምናለን። ጥቅምት ላይ 86 ንጹሃኖች ተገድለዋል። ግን ይሄ ሌላ ተቀጥላ ያለው ችግር እንዲፈጠር አስተዋጽኦ አድርጓል ብለን እናምናለን እና ለማንኛውም ችግሩን በስሙ መጥራት፣ አጥፊዎች እንዲቀጡ ማድረግ፣ ተገቢውን ቅጣት እንዲያገኙ ማድረግ፣ የጥፋት ሰለባ የሆኑ ዜጎች ካሳ እንዲያስፈልጋቸው ማድረግ፣ ይህን እውን ማድረግ እና በኢትዮጵያ ፖለቲካ ላይ ባለድርሻ ናቸው ተብሎ የሚታሰቡ ማናቸውም ኃይሎች፣ አካላት ወደ ጠረጴዛ ዙሪያ መጥተው ውይይት፣ ድርድር ማድረግ፣ ቀጣይ ኢትዮጵያ በምን መልክ ትሰራ የሚለው ላይ በተቻለ መጠን ስሙ የሆነ አቋም ላይ ለመድረስ መሞከር ነው እና ለዚህ መንግስት ሰፊ የሆነ ምን መሰለህ የጥፋት ነጋሪቶች በአደባባይ በይፋ ሲጎሰሙ ተመልክተናል። ንግግሮችን አዳምጠናል። ጸያፍ የሆኑ ንግግሮች በአደባባይ ሲነገሩ ቆይተዋል። እነሱ ያበረታቷቸው ወጣቶች ለጥፋት ዘምተው ጥፋት አድርሰዋል። እንግዲህ አንድ ሰው የግድ በራሱ እጅ ጥፋትን ሲፈጽም ካልያዝኩት በቀር ወደ ህግ አላቀርበውም የሚባል ከሆነ ይህ ትክክል አይደለም። ንግግሮች በራሳቸው የተገሩ መሆን መቻል አለባቸው። በተለይ በፖለቲከኞች፣ በሀገር መሪዎች፣ በአመራሮች፣ በክልል አመራሮች ጭምር ኃላፊነትን በወሰዱ ወገኖች የሚነገሩ ንግግሮች እጅጉን ኃላፊነት ያልጎደላቸው መሆን መቻል አለባቸው። ንግግሮቻችን ኃላፊነት የጎደላቸው ከሆኑ ኢንስፓየር የምናደርገው ተከታይ አለ እና እሱን ለጥፋት ማነሳሳት ስለሚሆን ያም ስለሆነ ሰፊ ጥፋት ተፈጽሟልና ይሄ ነው ምልህ የግድ እጅ ከፍንጅ መያዝ አለባቸው ማለት አይደለም። ሲገሉ ወይ ሲያቃጥሉ ህዝብን ወይም ወጣቱን ለዚህ ጥፋት እንዲነሳሳ የሚያስችሉ ንግግሮች ሲደረጉ ከቆዩ በእርግጥም ስራዎች ሲሰሩ ቆይተዋል እኮ በተጨባጭ አደረጃጀቶች ተፈጥረው በገንዘብ እየተደገፉ የገንዘብ ምንጩ የት እንደሆነ የማይታወቅ በገንዘብ እየተደገፉ በርካታ የጥፋት ስራዎች እኮ ሲፈጸሙ ቆይተዋል እኮ እና በቂ ማስረጃዎች ሳይኖሩ ቀርተው አይደለም። ችኩልነትም ሊባል አይችልም ነበር በሰዓቱ። እንዲያውም መንግስት ቁርጠኛ እርምጃዎችን ወስዶ ቢሆን ኖሮ ብዙ ጥፋቶችን መታደግ ይቻል ነበር። አርፍዷል። በማርፈዱም የችግሩ ተባባሪም ጭምር እንደሆነ መነገር መቻል አለበት። ባይዞይ የችግሩም ተባባሪ ነው። በአንድም ይሁን በሌላ መልኩ የችግሩ ተባባሪ ነው። አሁን ክቡር ጠቅላይ ሚኒስትሩ እንዳሉትኝ ብልጽግና ጭምር ነው እንግዲህ በስር በታሳሪ ቁጥር ከወሰድ ነው ብልጽግና ብዙ አባሎቻችን አመራሮቻችን ታስረዋል ብለዋል። እውነት ሊሆን ይችላል ይመስለኛልም። ምክንያቱም በኦሮሚያ ክልል ችግሩ እንደሚፈጠር እየታወቀ ቀድሞ መከላከል ያላደረጉ በችግሩም በቀጥታም በተዘዋዋሪ ተሳታፊ የነበሩ ሰፊ የኦሮሚያ የብልጽግና
አባላትና አመራሮች እንደነበሩ እኛ መረጃዎቻችን ይጠቁማሉ። ተጨባጭ መረጃዎችም አሉን እና ለዚህ በቂ የሆነ እርምጃ እየተወሰደ ነው ብለን አናምንም። ግን ደግሞ ጥሩ የሚባል እርምጃ እየተወሰደ ነው፣ መቀጠል መቻል አለበት። የህዝብ ለህዝብ ግንኙነቱ በጎ ነው፣ በራሱ በጎ ነው። እንደው ለምንም ግብ ሳይሆን በራሱ ብቻውን ሲቆም በጎ የሚባል ጉዳይ ነው። የኢትዮጵያ ህዝቦች የኦሮሞና አማራ ብቻ ሳይሆን ሁሉም ህዝቦች ትስስር ያስፈልጋቸዋል፣ አላቸውም። በእርግጥም ያለውን ትስስር ዋጋ መስጠት እኮ ነው፣ እውቅና መስጠት እና የዛሬ 2 ዓመት ከ2 ዓመት በፊት እንግዲህ ለውጥ የምንለው ከመምጣቱ በፊት ህወሓትን በተባበረ ክንድ የኢትዮጵያ ህዝቦች ከማዕከላዊ ስልጣን መንበር እንዲወርድ አድርገዋል። ግልጽ ነው ይሄ። በዚህ ሂደት ውስጥ ደግሞ ግንባር ቀደም ሚና የተጫወተው የአማራ ህዝብ እንደሆነ ሁሉ የኦሮሞ ህዝብም ሰፊ ትግል አድርጓል። ይሄ የሚካድ አይደለም እና በወቅቱ ለዚህ ትግል ጉልበት ሆነው ከመጡት ጉዳዮች ውስጥ አንዱ የኦሮማራ እኛ ደግሞ አማ ኦሮ ብለን እንጠራዋለን። ምክንያቱም ክሮኖሎጂካሊ ካየ ነው ይህን አይነት ግንኙነት አስፈላጊ መሆኑን ከጠሩ የአደባባይ ሰልፎች ውስጥ ጥሪ ካደረጉ ካስተጋቡ የአደባባይ ሰልፎች ውስጥ አንዱ በጎንደር ከተማ የተደረገው የኦሮሞ ደም የኔም ደም ነው የሚለው ጉዳይ ነው። ይሄ ብዙ ነገር ቀይሯል ብለን እናምናለን። የበቀለ ገርባን ምስል በባነር ሁሉ አውጥቶ በኦሮሞነቱ የታሰረ ዜጋ ብሎ ጽሁፍ አውጥቶ ለሱም ጭምር ድጋፍ የሰጠ እጅግ አስተዋይነት የታየበት ህዝባዊ እንቅስቃሴ ነበርና ይሄ የኦሮሞን ወገን ኢንስፓየር አድርጎታል ብለን ነው የምናምነው። ስለዚህ እኛ ስንጠራው አማ ኦሮ እንለዋለን። ኢዳዝ ማተር እና መጀመሪያ ሲጀምር ጥሩ ነበር። በእርግጥም ሁለቱ ትልልቅ ህዝቦች ያው በቁጥር ትልልቅ ስለሆኑ ትልልቅ እንበላቸው የሚያደርጉት የተናበበ ትግል ዛሬም ላይ ቢሆን ማድረግ ከቻሉ ማድረግም አለባቸው ብለን እናምናለን። ለኢትዮጵያ ነገ እጅጉን አስፈላጊ ይሆናል። ትልልቅ ህዝቦች ናቸው። በሁለቱ መካከል ውጥረት ካለ ችግር ነው። በኢትዮጵያ ደረጃ ፖለቲካው በበጎ ሊራመድ አይችልም። በሁለቱ መካከል መናበብ ካለ በሊቃኑ ማለት ነው ካለ የተሻለች ኢትዮጵያን ነገ ላይ እውን ለማድረግ ያስችላል እና ጥሩ ነገር ነው። ግን ለምን ፌል አረገ? ይሄን ያህል ፍሬ አላፈራም። እንደ ጅምሩ ተስፋ ሰጥቶን እንደነበረ ሁሉ ይሄን ያህል ፍሬ አላፈራም። በእርግጥም የህወሓት ስርዓት ከማዕከላዊ መንግስቱ መውረድ ከቻለ በኋላ በማግስቱ ላለፉት 27 ዓመት ተደርጎ የማይታወቅ ታይቶ የማይታወቅ በስፋት የአማራ ተወላጆችን ከኦሮሚያ ክልል የማፈናቀል ስራ ተሰርቷል። ይህን ጠቅላይ ሚኒስትሩ ሰርተውታል ብለን አናምንም። ማን እንደሰራው እናውቃለን። የኢትዮጵያ ክፍል ማንም የኢትዮጵያ ዜጋ መባረር አለበት ብለን አናምንም። ትክክል አይደለም። ግን እኔ ልል የፈለኩት ጌዲዮ ተወላጆች ተፈናቅለዋል። አዎ፣ ማን ያፈናቅላቸው? ማን በላይነት ይመራው ነበር? እናውቀዋለን። ምናልባትም በኦሮማራ ትርክት ውስጥ ግንባር ቀደም ከነበሩ ሰዎች ውስጥ ከነሱ ውስጥ በዚህ የጥፋት ሂደት ደግሞ ሰፊ ተዋናይ ሆነው ይሰሩ እንደነበሩ መረጃዎቻችን ያሳያሉ። እና ለምንድነው የከሸፈው ካልን መክሸፍ የለበትም፣ አልነበረበትም። ይሄን ኤኒ ታይም ሪአክቲቬት ማድረግ ይቻላል፣ ችግር የለውም። አስፈላጊም ስለሆነ የግድም ስለሆነ እንደ ግለሰቦች ኮሚት አድርገው ሊሆን ይችላል። ግን አጠቃላይ እንደ ልሂቅ እንደ ፖለቲካ ቡድን ኮሚትመንቱ ሀቀኛ አልነበረም። ሌላ ፍላጎት ስለነበረው ዛሬም ጭምር ስላለው የሚያልመው ሌላ ግብ ነው። እኛ የምናልመው ግብ አይደለም። ይሄም ማኒፌስት አድርጓል፣ በግልጽ ወጥቷል። ሌላው እንግዲህ በዛ ውስጥ ምናልባት የኦሮሞማ ትርክትን ከጀመሩ ከአማራውም ከኦሮሞ በኩል ያሉት ጽንፈኛ በሆኑ ኃይል በጊዜ ሂደት የተሸነፉ የመጡ ይመስለኛል። ጽንፈኛ የሆነው ኃይል ነፍጥ አንስቶ ይታገል የነበረው ከውጭ ወደ ውስጥ መጥቷል፣ እስከ ነፍጡ ገብቷል። አክቲቪስቱም ልሂቁም ፖለቲከኛው ምኑም በውጭ ሀገር የነበረው እሱም ገብቷልና
ያ ኃይል እውነተኛ የኦሮሞማ ፍላጎት የነበራቸውን የኦሮማራ ፍላጎት የነበራቸውን ፖለቲከኞች በጊዜ ሂደት ተጭኗቸው ያ ድምጽ ያ ፍላጎት እንዲከስም ሆኖ የወጣ ይመስለኛልና በዚህ ሂደት ነው። ዞሮ ዞሮ የህዝቦች ትስስር ያስፈልጋል። በአማራና በትግራይ ህዝቦች መካከል ያለው ይሄው ነው። የህዝብ ለህዝብ ችግር የለም። በመሰረቱ ችግር ኖሮም አያውቅም፣ አይኖርምም። ችግሩ በሊቃን ደረጃ የሚያልቅ ነው፣ በፖለቲከኞች ደረጃ የሚያልቅ ነው እና የህዝብ መልክ ለመስጠት ቢፈለግም እንኳን ያው የሚፈለግበት የራሱ የሆነ ምክንያት አለ። ሰፊ ህዝባዊ ድጋፍን የሚሹ ኃይሎች ዞሮ ዞሮ ህዝባዊ መልክ ይዘው መምጣታቸው የሚቀር አይሆንም። ግን ደግሞ በህዝብ ለህዝብ ደረጃ ችግር የለም። ትስስሩ ግንኙነቱ መጎልበት አለበት። እኛ ለዛ ቀናኢ ነን። ያለዚህም ኢትዮጵያን ሴቭ ማድረግ ስለማይቻል ህዝቡ መረበሽ ስለሌለበት ኑሮውን መቀጠል ስላለበት የትም አካባቢ ያለው ኢትዮጵያዊ ኑሮውን መቀጠል ስላለበት በሰላም ወጥቶ መግባት ስላለበት ንብረቱ ጥበቃ ስለሚያስፈልገው ኢትዮጵያዊም ስለሆነ ጭምር በሀገሩ የትም አካባቢ ኑር ዜጋ ሆኖ መስተናገድ የሚችልበት የፖለቲካ ምህዳር መሰራት አለበት። ይሄ እስኪሆን የህዝብ ለህዝብ ግንኙነቱ ያለን የመጨረሻ ተስፋ ነው ብዬ አስባለሁና ጨርሶ የተበላሸ እንደሆነ ተደርጎ መቅረቡ ተገቢ አይደለም። በተለይ በኦሮሞና በአማራና በትግራይ ህዝቦች መካከል ጨርሶ ግንኙነት የሌለ ለማስመሰል የሚደረገው በሚዲያ የሚያደርጉት ጥንቃቄ ጎደለው ንግግር መገራት መቻል አለበት። እንደዛ አይደለም። የህዝብ ለህዝብ ግንኙነቱ ዛሬም ቀጥሏል፣ መቀጠልም አለበት። እንደዛ ነው። ግን ደግሞ ሀቀኛ የሆነ መሆን መቻል አለበት። በስተት ጽንፈኞች ተብለን ተጠርተናል። በስተት ሲባል በእርግጥም የጠሩን ኃይሎች እኛ የፖለቲካ ጉልበት እንዳናገኝ ስለሚፈልጉ ልፍስፍስ የሆነ የአማራ የፖለቲካ ፖስቸር ይዘን እንድንቀርብ የሚፈልጉ ኃይሎች ገና ስንመሰረት አዳራሽ ውስጥ ሳንወጣ ትግራይ ኦንላይን ላይ ደርግ በአዳራሽ ውስጥ ተመሰረተ የሚል ጽሁፍ አስነብበዋል። ገና ያኔ ስም ተሰጥቶናል። ከዛ በኋላ ጽንፈኛ የሚባለው ነገር በሰፊው ተራግቧል። ህወሓት ብቻ አይደለም፣ አንዳንዱ ሆን ብሎ ለፖለቲካ ፍላጎቱ ስም መጥራት አልፈልግም። አንዳንድ ድርጅቶች ምናልባትም ተፈጥሯዊ የሆነውን የኮንስቲትዩንሲን መሰረቴን ወስዶብኛል ብሎ የሚያስቡም አንዳንድ የፖለቲካ ድርጅቶች በወቅቱ እንዲህ አይነት ስም ሰጥተውናል። በአክቲቪስቶቻቸው፣ በሊቃን በፖለቲከኞቻቸው ሰጥተውናል። አንዳንዶች ደግሞ ባለማወቅ ይህን ስዕል በእኛ ላይ እንዲያዝ የተደረገውን አካሄድ ተቀብለው እውነት መስሏቸው እኛን በዛ ልክ ሳይሆን ቆይተዋል። እኛ ከመጀመሪያው ጀምሮ ዛሬም ድረስ አንድ ወጥ የሆነ መልክ ነው ያለን። ኢትዮጵያዊ ነን፣ ለሀገራችን ቀናኢ ነን። ትግላችን በመጀመሪያ ደረጃ የሚያልመው የኢትዮጵያን አንድነት ሉዓላዊነቷን ነው፣ መቀጠሏን፣ ህልውናዋን ነው። ከሱ መለስ እንግዲህ ህልውናዋ ይቀጥል ዘንድ ደግሞ መሰረታዊ የሆኑ የህዝቦች ጥያቄዎች መፍትሄ ማግኘት ስላለባቸው የፍትህ የእኩልነትና የነጻነት ጥያቄን አንስተናል። በእነዚህ ሶስት ነገሮች ላይ የተንጠለጠለ ነውና በሀቁ ለሚያዳምጠን በእርግጥም በእነዚህ ሶስት ጽንሰ ሀሳቦች ላይ የተንጠለጠለ ትግል ስለምናደርግ ፍትህ ወዳድ እኩልነትን አድናቂ የሆነ ኢትዮጵያዊ ሁሉ ከኛ ዘንድ እንዲሰለፍ የሚያስችል የፖለቲካ መንፈስን አንግበን የምንንቀሳቀስ እንደሆነ በግልጽ ማስፈር እፈልጋለሁ እና ግን ደግሞ አንድ ነገር መካድ አልችልም። ምልህ በወቅቱ ከተመሰረትን በኋላ በመጣንበት መንገድ ከኛም በኩል ስሜታዊነት ይታይ ነበር። በአመራሩም በእኛም ጭምር በአባላቱም ይታይ ነበር። ይሄ ለምን ሆነ ካልን ሌላው መገንዘብ የሱ ኃላፊነት ነው የሚሆነው። ይሄንን የአማራ ትግል በህግ ታቡ ሆኖ ለበርካታ ዓመታት ተወስዷል። አማራ እንዳይደራጅ ኢፌክቲቭሊ ተሰርቷል፣ ይሰራ ነበር። አማራው ለመደራጀት የሚያደርጋቸው እንቅስቃሴዎች ገና በእንጭጩ እንዲመክኑ ይደረግ ነበር። በርካቶች የህይወት መስዋዕትነትን ከፍለዋል በዚህ እንቅስቃሴ ውስጥ ስለተገኙና ሰፊ ጉዳት በህዝባችን ላይ ደርሷል። መፈናቀሉ አንድ ጉዳይ ነው። በልማት ወደ ኋላ እንዲቀር ተደርጓል። በእስር ውስጥ የነበረው አሰቃቂ የሆነ ትሪትመንት፣ በማንነታቸው ላይ ያነጣጠረ ጥቃት በብዙዎች ላይ ተፈጽሟል።
ጥፍር ነቀላው፣ ብልት ማምከኑ ይሄ ነገር ሁሉ ስለተፈጸመ ኢሚዲየትሊ ከዛ ባክግራውንድ የመጣ ትግል ስሜታዊ ቢሆን ሌላው ይሄን መገንዘብ አለበት ለምን እንደሆነ ሴት ሊያረገ ፖለቲካ ወይም ትርክት በሰዓቱ ብንፈልገው እንኳን ሊመጣ አይችልም ነበር። ናቹራሊ ስሜታዊ መሆኑ አይቀርም ነበር። ግን በዛ ደግሞ ረጅም ጉዞ መጓዝ የለብንም። እውነተኛ አጀንዳችን ፍትህ፣ ነጻነትና እኩልነት እስከሆነ ድረስ ይሄን ማስተማር፣ ማስረጽ፣ ሌሎች እንዲቀበሉት፣ ሌሎች ፍትህ ወዳድ ኢትዮጵያኖች ከዚህ አንጻር ተሰልፈው እኛ እንዲደግፉ የሚያስችል ትግል ደግሞ ማድረግ ስለነበረብን ትርክቱ መልዘብ፣ አካሄዳችን መስከን መቻል ነበረበትና ከጩኸት የተላቀቀ ፖለቲካ ማድረግ ነበረብን። ምክንያቱም ስንጮህ እናያለን። አንዳንዶች ጩኸት ፖለቲካ ይመስላቸዋል። እኛ ደጋፊዎችም ሊመስሉ ይችላሉ፣ ሊሆኑ ይችላሉ። በስተት ካልጮህን ፖለቲካ የምንሰራ የማይመስላቸው፣ በግጭት ውስጥ በአመጽ ውስጥ እስከሌለን ድረስ ፖለቲካ ውስጥ ያለን የማይመስላቸው፣ እስካልታሰርን ድረስ ለፖለቲካው ፓሲቭ ሆነን የቆምን የሚመስላቸው አጠቃላይ ፖለቲካውን ያልተረዱ ይኖራሉ። እኛም ወገኖች ጩኸት ዞሮ ዞሮ ጉዳት ነው ያለው። ፌስታል ይዘን ምግብ በየእስር ቤቱ ከማድረስ የዘለለ የፖለቲካ ትርፍ እንዳናገኝ አስሮን ቆይቷል። ስለዚህ ከዛ በመውጣት የህዝባችን ዘላቂ ጥቅም ያሰበ አካሄድ መከተል እንዳለብን ተረድተን አሰላለፎችን አንብበን ከዛ አንጻር የራሳችን ትርጉም ይዘመተን ፋይዳው ለአማራም ለኢትዮጵያም ጭምር የሆነ ፖለቲካ ማራመድ ስንችል በዘላቂነት ህዝባችንን ለድል የምናበቃው እንደሆነ ተረድተን በዚህ አግባብ ትግል እየመራ ነው ያለነው። ሰላም ጤና ይስጥልኝ የኢትዮ አዲስ ዴይሊ ተከታታዮች። በሀገራችን ፖለቲካ ውስጥ ትልቅ መነጋገሪያ የሆነና በቀጣይ የሀገሪቱን አቅጣጫ ሊቀይር የሚችል አዲስ ውጥረት ተፈጥሯል። የኢኖቬሽንና ቴክኖሎጂ ሚኒስትሩና የአብን መሪ ዶክተር በለጠ ሞላ ሰሞኑን በይፋዊ ገጻቸው ላይ ያስተላለፉት መልእክት የብዙዎችን ትኩረት ስቧል። ስህተት እንዳሰሩ፣ ይህ ትልቅ የመንገድ መቀየሪያ ነጥብ ነው፣ ተጠንቀቁ ሲሉ ከባድ ማስጠንቀቂያ ሰጥተዋል። ይህ መልእክት ለምን አሁን ተላለፈ? ከአዲስ አበባ የባለቤትነት ጉዳይና ከሀገራዊ ምክክር ኮሚሽኑ ውዝግብ ጋር ምን ያያይዘዋል? ሰላማዊ የተባለው የምክክር መድረክ ወደ ፖለቲካ ፍልሚያ እየተቀየረ ነው? ዛሬ በኢትዮ አዲስ ዴይሊ ይህንን ጉዳይ በዝርዝር እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ጉዳዩ አስኳል እንግባ። የዶክተር በለጠ ሞላ መልእክት እንዲሁ በድንገት የተወረወረ ቃል አይደለም። ከበስተጀርባው ላለፉት ወራት ሲብላላ የቆየ ትልቅ የፖለቲካ ውጥረት ውጤት ነው። ይህንን ጉዳይ በውል ለመረዳት በቅርቡ በአዲስ አበባ የተካሄደውን የሀገራዊ ምክክር ኮሚሽን ጉባኤን መፈተሽ ግድ ይለናል። ኮሚሽኑ በአዲስ አበባ ከተማ ለተከታታይ ቀናት ባካሄደው የአጀንዳ ማሰባሰብ ሂደት ላይ ወደ 400 የሚጠጉ የውይይት ሀሳቦች ቀርበዋል። ከነዚህ ሁሉ አጀንዳዎች መካከል ግን የብዙዎችን ስሜት የኮረከረውና ከፍተኛ ክርክር ያስነሳው የአዲስ አበባ ከተማ አስተዳደርና የባለቤትነት ጉዳይ ነው። በውይይቱ ላይ የተሳተፉ የተለያዩ የህብረተሰብ ክፍሎችና የፖለቲካ ፓርቲዎች አዲስ አበባ የፌዴራል መንግስቱ መቀመጫ እንደመሆኗ መጠን ሙሉ በሙሉ ራሷን በራሷ የምታስተዳድር ነፃ ከተማ መሆን አለባት የሚል ጠንካራ ሀሳብ አቅርበዋል። ይህ ብቻ አይደለም። በህገ መንግስቱ ላይ የሰፈረውና ለኦሮሚያ ክልል የተሰጠው ልዩ ጥቅም የሚለው አገላለጽ ተሰርዞ ወደ የጋራ ጥቅም ሊቀየር ይገባል የሚሉ ምክረ ሀሳቦች በይፋ ተመዝግበዋል። ይህ አካሄድ ደግሞ አዲስ አበባን የራሳቸው መዋቅር ለማድረግ ለሚፈልጉ ወገኖች ትልቅ ድንጋጤን የፈጠረ ነበር። እዚህ ጋር ነው እንግዲህ ዋና ውዝግብ የሚጀምረው። ዶክተር በለጠ ሞላ የሚመሩት የአማራ ብሔራዊ ንቅናቄ ወይም አብን በዚህ ሂደት ላይ ገዢው ፓርቲ ብልጽግና ጣልቃ እየገባ ነው የሚል ጽኑ እምነት አለው። አብን ለሀገራዊ ምክክር ኮሚሽኑ ባስገባው ይፋዊ የቅሬታ ደብዳቤ ላይ እንዳለው ሂደቱ ነፃና ገለልተኛ አይደለም። ገዢው ፓርቲ የራሱን የፖለቲካ ፍላጎት ለማስፈጸምና የአዲስ አበባን የባለቤትነት ጥያቄ ወደ ፈለገው አቅጣጫ ለመጠምዘዝ የመንግስት መዋቅሮችን፣ ካድሬዎችንና የጸጥታ ኃይሎችን እየተጠቀመ ነው ሲል በግልጽ ከሷል። ምክክሩ መዋቅራዊ ጥሰቶችና የአንድ ወገን ጫናዎች እየተደረጉበት ስለሆነ ተአማኒነቱ አደጋ ላይ ወድቋል የሚል አቋም ይዟል። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ የዶክተር በለጠ ሞላ የራሳቸው የፖለቲካ አቀማመጥ ነው። እሳቸው በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ የኢኖቬሽንና ቴክኖሎጂ ሚኒስትር ናቸው። በመንግስት ከፍተኛ ስልጣን ላይ ያሉ ሰው መንግስት ትልቅ ተስፋ ጥሎበት እየመራው ባለው የሀገራዊ ምክክር ሂደት ላይ እንዲህ ያለ የተጠንቀቁ ከባድ ማስጠንቀቂያ መስጠታቸው በኢትዮጵያ ፖለቲካ ውስጥ ብርቅ ክስተት ነው።
ይህ የሚያሳየው በመንግስት ካቢኔ ውስጥም ሆነ በተፎካካሪ ፓርቲዎች መካከል በአዲስ አበባ ጉዳይ ላይ ያለው ልዩነት ሊታረቅ የማይችልበት ደረጃ ላይ መድረሱን ነው። ዶክተር በለጠ ይህ ትልቅ የመንገድ መቀየሪያ ነጥብ ነው፣ ስህተት እንዳሰሩ ሲሉ በአዲስ አበባ ጉዳይ ላይ የሚመጣን ማንኛውንም ተገቢ ያልሆነ ውሳኔ ወይም ጫና ፓርቲያቸውም ሆነ ደጋፊዎቻቸው በቀላሉ እንደማይቀበሉትና ሂደቱ ወደ ከረረ የፖለቲካ ፍልሚያ አልፎ ተርፎም ወደ አዲስ የሰላም መደፍረስ ሊያመራ እንደሚችል ፍንጭ የሰጡበት ነው። የአዲስ አበባ ጉዳይ የኢትዮጵያ ፖለቲካ ማዕከል እንደመሆኑ መጠን በዚህ ከተማ ላይ የሚደረግ የኃይል ሚዛን መለዋወጥ መላ ሀገሪቱን በቀጥታ ይነካል። ስለሆነም ይህ የዶክተር በለጠ ሞላ መልእክት ተራ የሶሻል ሚዲያ ፖስት ሳይሆን ወደፊት ለሚመጣው ትልቅ የፖለቲካ አሰላለፍ ለውጥ ማሳያና ለገዢው ፓርቲ የተላከ ግልጽና ቀጥተኛ ቀይ መስመር ነው ማለት ይቻላል። የኢትዮ አዲስ ዴይሊ ተከታታዮች የዶክተር በለጠ ሞላ ይህ የመንገድ መቀየሪያ ነጥብ ነው የሚለው ማስጠንቀቂያ ለኢትዮጵያ ፖለቲካ ምን ይዞ ይመጣ ይሆን? በአዲስ አበባ ጉዳይ ላይ የሚደረጉ ውይይቶች የት ይደርሱ ይሆን? እናንተ በዚህ ጉዳይ ላይ ምን ታስባላችሁ? የዶክተር በለጠ ማስጠንቀቂያ ተገቢ ነው ወይስ የተጋነነ? በኮሚሽኑ ሂደት ላይስ ምን አይነት እምነት አላችሁ? ሀሳባችሁንና አስተያየታችሁን ከታች ባለው ኮሜንት መስጫ ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ አዳዲስና ትኩስ መረጃዎች እስከምንገናኝ ኢትዮ አዲስ ዴይሊ ነበርን። ሰላም ቆዩ።